وفلوس خلي ولي اعطيني باسبورت مال انا اعطيني باسبورت مال انا خلصتي ما يريد شيء ما يريد شيء اعطيني باسبورت አረብ ቤት ውስጥ እየሰራችሁ የችግር ያለባችሁ ቶች መፍትሄው ይሄና ይሄ ብቻ ነው ማለት ነው። ሁላችሁም ሞክሩት። እውነቴን ነው ብላችሁ ልጅቱን አለማድነቅ አይቻልም። እንግዲህ ሰሞኑን የሀገሬ ልጆች በዚያ ሶሪያዊ መዳም አንዲት የጋና ሰራተኛ የፈጸመችውን ነገር ሁላችንም የምናውቀው ነው። ከዚያን ጀምሮ እንግዲህ የአፍሪካ ሰራተኞች መፈራት ጀምረዋል ማለት ነው። እንዲሁም ደግሞ ሸቃሎችም ደግሞ ደረታቸውን ነፍ አድርገው መብታቸው ማስከበርም ጀምረዋል ማለት ነው። እንግዲህ መዳምና ሸቃልት የተጣሉበት ምክንያት ብር ነው ማለት ነው። በደሞዝ ዙሪያ ነበር የተጣሉት። በዚህ አጋጣሚ የሀገሬ ልጆች ለዚህም ነው በስደት እስካለን ድረስ ካላህ በታችን ለራሳችን ያለ ነው እኛው ራሳችን ነን። ስለዚህ ራሳችን እናስከብር፣ መብታችን እናስከብር፣ ገንዘባችን እንቀበል የምንለው በምክንያት ነውና እንደዚህ ያሉ ጀግና ሰራተኞችም እንዳሉ እንግዲህ ላሳያችሁ ነው የመጣሁት ማለት ነው። ስለዚህ እናንተም ደግሞ ሞክሩት እንጂ ሁሌ እየተረገጣችሁ ለመኖር ሁሌ በነፃ እየተገዛችሁ ለመኖር አትሞክሩ ማለት ፈልጋለሁ። በዚህ አጋጣሚ እንግዲህ የሀገሬ ልጆች በጣም ብዙ አረቦች ቪዲዮ እየሰሩ የአፍሪካ ሰራተኛ እያሉ አትቀጥሩ እያሉ ወላይ ከምሬ ነው የምላችሁ። ሌላ ቪዲዮ አለ፣ በሌላ ጊዜ ያመጣላችኋለሁ። እነ ኬንያ እነ ኡጋንዳ እነ ኢትዮጵያ እያሉ ሲጀመር እነሱ ከድሮም እንደዚህ ናቸውና እነሱን አትቅጠሩ እያሉ ነውና ይሄንም ተያይዞ እንግዲህ ከዚህም ጋር አለ አይደለ አንድ ሰው በሰራው ጥፋት ሌላውን ሁሉ አብረው ጥብ የሚያደርጉ ሰራተኞች ስላሉ እንደዚህ እየተባለማ አንሰራም ከአንቺ ቤትማ አልኖርም እያሉ እንግዲህ ብዙ ሰራተኞች ልክ እንደዚህ ጀግና ሸቃላ እየወጡም ይገኛሉ ማለት ነው። እንግዲህ ከመዳሟ ጋር በጣም ነው የተፋጠጠችው። መዳሟን ፈርታ እያፎከፎከች ነበር። እሷ ግን ሻንጣ እንኳን የላትም። የሚገርመው ነገር የሀገሬ ልጆች አያችሁ ሻንጣ የላትም ማለት ነው። እውነቴን ነው የምላችሁ። አረብ ሀገር ስትኖሩ አረብ ቤት ውስጥ ስትኖሩ ወላሂ ፈሪ ከሆነ በጣም ብዙ ነገር ያሳጠናል ማለት ነው። ገባችሁ? አሁን ሰራተኛ ሌላ ነገር ላድርግ አላለችም፣ ምንም ላድርግ አላለችም። ምን እያለች እንደነበር ሰምታችኋታል ማለት ነው። ሻንጣ የለኝም እንዴት እየወጣለሁ እቃዬን በምን ሊይዘው ምናምን አላለችም። እቃዋን እንዳያችሁት መጀመሪያ ወደ ክፍሏ ገባች ማለት ነው። ወደ ክፍሏ ከገባች በኋላ ያው ሻንጣ ስለሌላት ምንድነው ይሄ ብርድ ልብስ ብራ የሚመጣበት የለም በሱ ልብሷን እቃዋን ደረደረች እና አፈዋንም ፖርሰዋንም ይዛ ወጣች። ከወጣች በኋላ ማ ባሼ እያለቻት ነበር። ገባችሁ? ካንቺ ምንም ነገር አልፈልግም ቤዛት ኸሊ ወሊ ፍሉዝ እያለች ነበር ማለት ነው። ብርም አልፈልግም ካንቺ ቤት መውጣት ብቻና ብቻ ነው የምፈልገው። ስለዚህ እኔ ፓስፖርቴን ብቻ እንድሰጪ ነው የምፈልግ ብላ ተፋጠጠች ማለት ነው። መዳማም እየተከራከረቻት ነበር። በጣም ብዙ ሰዎች ተሰባሰቡ። ምን አሉ? ግን ያም ሆነ ይህ እንዳያችኋት ልጅቷ ማለት ነው ከጉዳዩ ፈቀቅ አላለችም ማለት ነው። ግግም ብላም ቢያለች ማለት ነው። ከፊቷ ላይ እንዳያችሁ እንትን ምን ባለው አበያዋን ለበሰች፣ ፖርሷን ያዘች፣ ያንን ልብሷን የያዘችበትን ምንድን ባል ላስቲክ ልበሉ አላውቅም፣ እሱንም ያዘች። ድፍረቷ ማለት ነው ንግግሯ አይደለም ከጎኗ ላለች መዳም ይቀርና ቪዲዮ ላይ ሲሰማት ራሱ ታስደነግጣለች ማለት ነው። ድርቀቷ ለምን ብትሉ እንዲህ ካልሆነ አትዋጣውማ። ገባችሁ? አንድ ሰው ባጠፋው ጥፋት ስንት አመት ሙሉ የኖረችውን ሰራተኛዋን አብራ የምትወነጅል ከሆነ አንዲት ልጅ ስላደረገች ሁሉም ተነስቶ እንደዚህ የሚያደርግ ከሆነ በነገራችን ላይ ስለዚያች መዳም እንዳልኳችሁ የራሷ አረቦች ራሱ ወላይ በጣም ብዙ ሰው ቪዲዮ እየሰራ ነው። ወንዶችም ሴቶችም ሂማ እንደ አመትርም ያኔ ምንድን ነው ባለው ኬፍ አኽላቃ ሁሉ እያሏት ነበር ማለት ነው። እሷን ምን አይነት ስነ ስርዓት ነው ያላት? እንዴት ነው ስነ ስርዓት ሳይኖራት እንዴት ነው ሰራተኛ የምትቀጥረው? ለምንድን ነው እንደዚህ ከፍ ዝቅ የምታደርገው? እያሉ አረቦቹ ራሱ እሷ ጥቁር በመሆኗ በሰራችው ባሾፈችባት ቪዲዮ የራሷ ዜጎች ራሱ እየሰሩ ነው ቪዲዮ ማለት ነው። ስለዚህማ ምን ላችሁ ፈልጌ ነው የሀገሬ ልጆች፣ መዳም ቤት ተቀምጣችሁ የምኝታ ክፍል የሌላችሁ መዳም ቤት ተቀምጣችሁ እየሰራችሁ የወር ደመወዝ የማይከፈላችሁ ምግብ ከሌለ በፊት የምትሰሩቶች አትፍሩ፣ ንቁ፣ ተነሱ፣ ተንቀሳቀሱ። ወላይ ግን አግባብ ባለው መልኩ ገባችሁ? አሁን እቺ ልጅ መብቷን ያስከበረች ሌላ ነገር አላደረገችም። እኔ ከአንቺ ቤት መስራት አልፈልግም፣ ሁሉም ነገር ይቅርብኝ ነው ያለችው። ሁሉም ነገር ይቅርብኝ አለች። በሷ ላይ እርምጃ መውሰድ አልፈለገችም። በሷ ላይ ያልሆነ ነገር ማድረግ አልፈለገች። ሌላ ወጣ ያለ ነገር አልተናገረች። ይሄን ላድርግ ይሄን ላንተ አላለችም። እኔ ካንቺ ምንም ነገር አልፈልግም ነው በቃ። ምንም ነገር አልፈልግም፣ ብሩም ይቅርብኝ፣ ምንም ይቅርብኝ፣ ፓስፖርቴን ብቻ ስጭኝ ብላ ወጣች ማለት ነው። መዳማ ደግሞ ብርሽንም ሰጥሻለሁ፣ ፓስፖርትሽን አልሰጥሽም፣ ለምን ትሄጃለሽ? ተረጋጊ፣ እንወያይ፣ እናውራ ምናምን እያለቻት እየጮኸችባት ነበር። እሷ ግን ግግም ግደኝ እንጂ ከአንቺ ቤት ድጋሚ አልሰራም ብላለች። ገባችሁ? ለምን በማይመጣው መጣችባታ እንዴ? ዛሬ ዝም ብላ ትታልፍ፣ ነገም ትደግማታለች። ስለዚህ ዛሬ ግን ይቺ ልጅ እንደዚህ ካደረገቻት ነገ አደግማትም ሲጀመርም እንደ አረብ ያለ ደግሞ ፈሪ የለም። ያገሬ ልጆች
እናማ ደሞዛችሁን እየተቀማችሁ ዛሬ ነገ እየተባላችሁ እንደ ውሻ እየታያችሁ እርግጥ አድርገው ያዟችሁ ልጆች ካላችሁ ንቁ። እውነቴን ነው የምላችሁ፣ ወላሂ ንቁ። ፋሪ ከሆናችሁ ብዙ ነገር ይጎልባችኋል፣ ብዙ ነገር ታጣላችሁ። ደፋር ሆኑ፣ ስራችሁን በአግባቡ ስሩ። ያልሆነ በህግም ሆነ በፈጣራችሁ ዘንድ የሚያስጠይቃችሁን ነገር አታድርጉ እንጂ እንደዚህ አግባብ ባለው መልኩ ግን መብታችሁን አስከብሩ። እኔ ይህን ቪዲዮ አይቼ ማለፍ አልቻልኩም። ወላሂ ልጅቷ ወጥታ ሄዳለች ማለት ነው። እንደዚህ አለቻት፣ ጮኸች፣ ምን አለች? ፓስፖርቷን አንገቷን ይዛ ተቀበለቻት፣ ብሯንም ተቀበለቻት። ማባ እንትን ብር አልፈልግም ስትላት የነበረ መዳሟ ብሯን ሰጠቻት ማለት ነው። ከዚያ ብሯንም ስትሰጣት እኔ ፓስፖርቴን ነው የምፈልጋለች ማለት ነው። እና ልጅቷ ፓስፖርቷንም ተቀብላ ብሯንም ተቀብላ ወጣች። ለምን ብትሉ በጣም ጎበዞች ናቸው በነገራችን ላይ እነዚህ ኡጋንዳ፣ ኬንያ፣ ጋና ምናምን እንግሊዘኛ በሚገባ ይችላሉ። ገብቷቸዋል። አሁን ብልጦች ስለሆኑ ይች ልጅ ፓስፖርቷን ብሯም ስለሰጣት መዳሟ የሰጠቻት በነገራችን ላይ ያዝናላት አይደለም፣ ስለፈራች ነው። ለምን ያቺ ሰራተኛ ምን እንዳደረገች ገና ሳምንት አልሆነው ወሬው እየተሰራጨ ነው አይደለ? በዚያ ላይ ደግሞ ሁሌም እንደሚሉት ይሀውፉ ይላሉ ማለት ነው፣ ያስፈራሉ ነው የሚሉን እኛን እንግዲህ የአፍሪካ ሰራተኞችን በተለይ ደግሞ አረ ሁላችንም በሚባል መልኩ ማለት ከኡጋንዳ ከኬንያ ከምናምን እኛ እንደርስም በጥቁረት እኛ እኮ ቆንጆች ነን በነገራችን ላይ ማለት ነው። እና ያም ሆኖ ግን ስለፈራች እንጂ አዝናላት አይደለም መዳሟ ብሯንም ፓስፖርቷንም የሰጠቻት ማለት ነው። እና እነሱ ደግሞ ብልጦች ስለሆኑ እንግሊዘኛ በሚገባ ስለሚችሉ አሁን እቺ ልጅ የተቀበለቻትን ዕቃ ይዛ ብቻ ከዚያ ቤት ውልቅ አትልም። ለፖሊስ ነው የሚደውለው። ለምን ብልጦች ናቸው ማለት ነው። ገብቷቸዋል። እነሱ ደግሞ ሄዳ ለፖሊስ ደውላ ፖሊስ ከመጣ እንደዚህ ብላይ ነው ካለች እንትን ትላለች ማለት ነው። ምንድን ነው ባለው መዳሟ ትጠይቃለች። እንደ ደህና ነገር ደግሞ ካሜራ ደቅና ትቀርጻታለች ማለት ነው። ደስ የሚለው ነገር ግን ሸቃሊት ናት። እንደዚያ ምንድን ነው ባለው ነገሩኛ ልክ ልኳን የነገረቻት ማለት ነው። እሷማ ፈራች እንዳለ ቤተሰቡ ተንጫጫ። ወላይ ተሰበሰበው ምናምን ሰራተኞች ስጮ ልጆች ሁሉ ደንግጠው ፈርተው እያለቀሱ ነበር ማለት ነው። እና ይኔ ጀግና እንደው በጠዋቱ ደስ ስላለኝ ቪዲዮ አይቼ ማለፍ ስላልቻልኩኝ ሁላችንም በስደት እስካለን ድረስ ለራሳችን ያለ ነው እኛው ራሳችን ብቻና ብቻ ነን። ስለዚህ መብታችሁን አስከብሩ። ያልሆነ ነገር ሲሏችሁ ዝም አትበሉ። እሺ ዛሬ ብላችሁ ካለፋችሁ ነገም ይደግሟችኋል ማለት ነው። ለምሳሌ የኢትዮጵያ ሰራተኛ እኮ እንደዚህ ናችሁ፣ ኢትዮጵያ እኮ እንደዚህ ናት ስትባሉ ዝም እንዳትሉ። እሺ በዚሁ ላይ ልክ ልኳን ንገር ዛሬ ከነገራችኋት ነገ አትደግማትም ማለት ነው። ብራችሁን እየተቀበላችሁ ወር ሙሉ ደክማችሁ ወር ሙሉ ለፍታችሁ ደሞዝ ለመጠየቅ የምትልኳላችሁ ለምን ሲባል ልመና እኮ አይደለም። ገባችሁ? ላባችሁን ጠብ አድርጋችሁ እግራችሁ እስከሚቃጠል የሰራችሁበት አይደለ? ኮራ ቀብረር ብላችሁ አናባቢ ዛቲ ስጪኝ ደሞዜ ኮራ ቀብረር ብላችሁ ከተሸማቀቃችሁ አመቱንም 2 አመቱም እንደዛ እንድትሸማቀቁላት ነው የምትፈልገው። እሷ ከአንድ ካምፓኒ ተቀጥራ እየሰራች ደሞዝ አልከፍልም ቢላ ድጋሚ ያተድም ማለት ነው። የአንድ ወር ደሞዝ ብትቀማ ድጋሚ ያተድም አይደለም መቀማት ይቀርና አንድ ቀን እንኳን ሲያልፍባቸው ማለት ነው። ወላሂ ማንዘለት ማሽ ነው የሚሉ ማለት ነው። ብር አልወረደም እንዴ ነው የሚሉ አይደለም የሚሰሩት ጦር የተወጡት ራሱ ማለት ነው። በብር ድርድር የለም። ስለዚህ ብራችሁን ተቀበሉ፣ ራሳችሁን አስከብሩ ለማለት ነው። ሌላ ነገር የለውም። ስለተከታተላችሁ እኛ አመሰግናለሁ። ግን ያልሆነ እርምጃ እንዳትወስዱ፣ ሁሉንም ነገር በትዕግስት ለማለፍ ሞክሩ ላለው በሌላ እንደዚህ ጀግና በሆኑ ሸቃሎች ቪዲዮ እስከምንገናኝ ሰላም እንሆን እና በብር እናትዬ የኔ ማር ማለት ነው። ለአንቺ ስል እኮ ያላየሁት ያልቀመስኩት እኮ የለም። ለምንድን ነው አይደለም ይሄ ሌላ ዋጋ ብከፍልላት ኸሊ ወሊ ነበር ያለች እሷ። ግን በኋላ ግን ብሯንም ተቀበለች።